ካቦድ የሚለው የከበደው የእግዚአብሔር ክብር ውስጥ እንድንገባ ነው። አሜን ትላላችሁ? ሲያደርገው አፍራሽ ነው የሚሆነው። እኛ ግን ወደ ከበደው ወደ እግዚአብሔር መገኘት እንድንገባ እግዚአብሔር እየገፋን። አሜን ትላላችሁ? ለዚህ ስለሱ ነው የምንነጋገረው። እንደዚህ ይላል፣ እስራኤልን ከፍልስጤማውያን ጋር ሊዋጉ ወጡ። በአቤኔዘር አጠገብ ሰፈሩ። ፍልስጤማውያንን በአፌቅ ሰፈሩ። ፍልስጤምን በእስራኤል ላይ ተሰበሰቡ። ሰልፉ በተመደበ ጊዜ እስራኤል በፍልስጤማውያን ፊት ምን ሆኑ ይላል? ተመቱ። ጦርነት በተደረገበት ስፍራ ከእስራኤል 4000 የሚያህሉ ሰዎችን ገደሉ። ሕዝቡም ወደ ሰፈር በመጡ ጊዜ የእስራኤል ሽማግሌዎች ዛሬ እግዚአብሔር በፍልስጤማውያን ፊት ስለምን መታን? በመካከላችን እንዲሄድ ከጠላቶቻችን እጅ እንዲታደገን የእግዚአብሔርን የቃል ኪዳኑን ታቦት ከሴሎ እናምጣ አሉ። ሕዝቡም ወደ ሴሎ ላኩ። በኪሩቤልም ላይ የሚቀመጠውን የሰራዊትን ጌታ የእግዚአብሔርን የቃል ኪዳኑን ታቦት ከዚያ አመጡ። ሁለቱም የኤሊ ልጆች አፍኒንና ፊናስ ከእግዚአብሔር ቃል ኪዳን ታቦት ጋር በዚያ ነበሩ። ይበቃናል። እዚህ ጋር እንጸልያለን። ሃሌሉያ። ቸር የሆንክ ከአምላካችን እግዚአብሔር ሆይ የከበደውን ክብርህን ወደኛ እንድታመጣ እኔ በጌታ በኢየሱስ ስም እንጸልያለን። ይህንን ክብርህን የሚጋፋ ማንነት ጌታ እግዚአብሔር ሆይ አገልግሎት፣ ህይወት ጌታ እግዚአብሔር አምላክ ሆይ ከጉባኤያችን ከእኛነታችን የተጠረገ እንዲሆን እኔ በኢየሱስ ስም እንጸልያለን። የቃልህ ፍቺ ያበራል፣ ሕፃናትን ጠቢባን ያደርጋል ይላል ቃልህ ጌታ ሆይ። ስለዚህ የቃልህ ፍቺ እንዲያበራ እግዚአብሔር ሆይ በቃልህ እውነት ራሳችንን ማየት እንድንችል ወደ አንተ ሐሳብ መገስገስ እንዲሆንልን እኔ በኢየሱስ ስም ጸልያለሁ። የከበደውን ጌታ እግዚአብሔር አምላክ ሆይ ክቡር የሆነውን የአንተን መንፈስ ለመገናኘት የሚደረደር ማንነት እንዲበቅል በዚህ ጉባኤ መካከል ጸልያለሁ። መንፈስህ ይርዳን ጌታ እግዚአብሔር አምላክ ሆይ ስለምታደርገው ነገር አመሰግንሃለሁ። በኢየሱስ ስም አሜን። እንቀመጣለን። እንደነገርኳችሁ የወሰድኩት ሀሳብ ኢካቦድ የሚል ነው። መጨረሻው ክፍል ላይ በዚህ በምዕራፍ ሙሉ በምታነቡ ጊዜ እዛ ቦታ ላይ የካህኑ ሚስት ልትወልድ በምታጣጠር ጊዜና በመጨረሻ ልጅ ወልደሻል፣ ወንድ ልጅ ነው የወለድሽው፣ በቃ ከዚህ በኋላ ምጥሽን ሁሉ እርሺው፣ ደህና ነው፣ ሰላም ነው ሲላት፣ አይደለም ክብር ነው ከእስራኤል ምን ያለ አለች? የለቀቀው አለች። ክብር ከእስራኤል ለቀቀ አለች። እና በጣም ኃይለኛ ነገር ነው የተናገረችው ሴት። ወደዛ ጋር ስደርስ እናገራለሁ። ለማንኛውም ኢካቦድ የሚለውን ሀሳብ ነው ይዤ የምናገረው ብያቸዋለሁ። እና ይሄ ካቦድ ማለት ወይም ኢካቦድ ማለት የክብርን መልቀቅ ነው። ምንድን ነው የሚለው? እንግሊዝኛው ዘ ግሎሪ ሃዝ ዲፓርት ፍሮም ኢዝራኤል ይላል። እነሱ ላይ የነበረ በእነሱ ላይ አርፎ የነበረ የእግዚአብሔር መገኘት እንደተዋቸው ነው የሚናገረው። የሸፈናቸው የእግዚአብሔር መገኘት ወይም ክብር ማለት ነው። እና ካቦድ ማለት ከባድ ማለት ነው። ከባድ ማለት ነው። ሄቪ ማለት ነው። እና የእግዚአብሔር መገኘት ሄቪ ሆኖ ከባድ ሆኖ የተገኘበትን አገላለጽ ነው የምንመለከተው። እና የእግዚአብሔር መንፈስ ሲገኝልን ወይም ደግሞ የእግዚአብሔር ሕልውና በጉባኤና ባለንበት ስፍራ ቦታ ሲወስድ ይሰማናል። ይሰማናል። ምን ይለናል አልኳችሁ? ይሰማናል። በእኛ ላይ የሚፈስ የሚጫን የከበደ ከእኛ ክብደት በላይ ወይም ደግሞ እኛን ከተጫነን ነገር በላይ የሆነ ወይም የምናውቀው የሚሰማን የእግዚአብሔር መገኘት ይሆናል ማለት ነው። የእግዚአብሔር ሕልውና ሲመጣ አሜን ትላላችሁ? ይሰማል። ስንቶቻችሁ ሴንስ ታደርጋላችሁ? የእግዚአብሔር መንፈስ ሲመጣ። እግዚአብሔር ይርዳን ይህንን ነገር እንድናውቅ በዛ ውስጥ በጣም መገኘት ስለሚያስፈልግ ማለት ነው። እና ይሄ ኢካቦድ የሚባለው ደግሞ ስለሆነ አፍራሽ ስለሆነ ያ ክብር ሳይኖር የነበረውን ሁኔታ ለማሳየት ነው እጅ ሴት ይህን ቃል የተጠቀመችው በዛ ቦታ ማለት ነው። ስለዚህ ካቦድ ማለት ከባድ ማለት ነው። ኢካቦድ ማለት ደግሞ ቀላል ማለት ነው። ሲቀል የእግዚአብሔር ነገር ሁሉ ሲጠፋ ምንም የእግዚአብሔር ሕልውና በሌለበት ጊዜ ምንድን ነው ያ ጊዜ ማለት ነው? ኢካቦድ። ካቦድ በሚሆን ጊዜ ግን እግዚአብሔር ከብዶ ሲታይ ማለት ነው። ክብር ሁሉ ለኢየሱስ ይሁን። የእግዚአብሔር ሕልውና ሙሉ ሲሆን ማለት ነው። ሲሰራ ማለት ነው። ሲነካ ማለት ነው። ዲፕ የሆነው የእግዚአብሔር መገኘት ውስጥ ስንገባ ማለት ነው። ያንን ጊዜ ነው ካቦድ የምንለው ማለት ነው።
እና የእግዚአብሔር መኖር ወይም አለመኖር የሚለካ ነው ማለት ነው፣ ወይም የሚታወቅ ነው ማለት ነው፣ ወይም ሴንስ የሚደረግ ነው ማለት ነው። የሚሰማ ነገር፣ የሚደበቅ ነገር። የእግዚአብሔር ስም ብሩክ ይሁን። ለምን? እግዚአብሔር ነው አይደለም እንዴ? አምላክ ነው፣ ፈጣሪ ነው፣ ሁሉን ቻይ። ስለዚህ እሱ መጥቶ የማይሰማ ማንም አይኖርም። ማንም በቃ ማንም ሳይሰማው አይቀርም፣ ሳያየው አይቀርም ማለት ነው፣ እግዚአብሔር በህልውናው ሲንቀሳቀስ። ስለዚህ ለእግዚአብሔር ሰዎች እርሱን ለሚያውቁና ለለመዱት እግዚአብሔር ሲኖርም ሳይኖርም ያውቃል። እግዚአብሔርን የሚያውቁ ሰዎች፣ እግዚአብሔርን በደንብ የሚያውቁ ከእግዚአብሔር ጋር ግንኙነት ያላቸው ሰዎች እግዚአብሔር ሲኖርም ሳይኖርም ያውቃሉ እና ያ መንፈስ አላቸው፣ ኮኔክት ያደርጋሉ ማለት ነው። ስለዚህ ነው እግዚአብሔር ባሪያ እግዚአብሔር ተናገረ፣ እኔም ይሄንን ብቻ ሰማሁ። ማን ተናገረ? እግዚአብሔር። ማን ሰማ? የእግዚአብሔር ሰው እኔ ሰማሁ ብሎ ይናገራል። እና እግዚአብሔር ሲናገር የሚሰማችሁ ሰዎች አላችሁ? ሲናገር ሰምታችሁ የምታውቁ? እግዚአብሔር ጆሮአችሁን ይክፈትላችሁ አልሰማችሁ። እግዚአብሔር ግን ምን ያደርጋል? ይናገራል። እግዚአብሔር ድምፅ አለ። እግዚአብሔር ይነካል፣ እግዚአብሔር ይዳሳል። እና ይሄ ባላ እግዚአብሔር ተናገረ፣ ይሄን ብቻ ሰማሁ፣ ሌላውን ነገር በሙሉ ድሮፕ አድርጌ እግዚአብሔር ሲናገር ሰማሁ። ስለዚህ እግዚአብሔር ሲኖርም ሳይኖርም ይታወቃል፣ እንደገና ደግሞ ሲናገርም ይታወቃል ማለት ነው። እና ከዛ በኋላ ይሄ እግዚአብሔር ሲናገር ሰማሁት ካለ በኋላ ኃይል የማን ነው አለ? እግዚአብሔር ነው አለ። ኃይል እግዚአብሔር ነው። እኔ ሰምቼዋለሁ፣ እኔ አይቼዋለሁ፣ እኔ ዳስሼዋለሁ ብሎ ይናገራል። እና እግዚአብሔር ይሄንን መገኘቱን የሴንስ የሚያደርግ ማንነት እንደገና ይፍጠርልን። አሜን፣ ሃሌሉያ። ይሄ ሁለተኛው ነገር ተቃራኒው ከኢካቦድ ደግሞ ያ ያለ እግዚአብሔር የመሆን ነገር፣ በቃ ህልውናውን የመርሳትን፣ ከመንፈሱ ጋር አለመገናኘትን፣ ክብሩ የሌለበትን ስፍራ ነው የሚያሳይ። ይሄ ጨለማ ቦታ፣ የማይመች ቦታ እና በአንድ ስፍራ እግዚአብሔር ያለ እውነተኛ አስተማሪና ካህን ለብዙ ጊዜ ነበሩ ብሎ ይናገራል። ያለ እውነተኛ አስተማሪ፣ ያለ ካህን፣ ያለ እግዚአብሔር መገኘት ባዷቸውን የተጓዙበት ጊዜ ነበረ። ማን? እስራኤል። እስራኤል ማለት የእግዚአብሔር ምርጦች ማለት ነው፣ የእግዚአብሔር ሕዝቦች ማለት ነው። ለእግዚአብሔር ሕዝብ የእግዚአብሔር መገኘት ትንፋሹ ነው፣ ህልውናው ነው። ገብቷችኋል? ክብሩ ነው፣ ክብሩ ነው። ከእግዚአብሔር ውጭ እኛ ማንም አይደለም። እንደምናምን ነው የምንሆነው። ጠላትም የፈለገውን ነገር ወርውሮ ይመታል። አደጋ ላይ የወደቅን እና ብዙ ጊዜ ያለ ጥሩ አስተማሪ፣ ያለ ካህን፣ ያለ እግዚአብሔር ሲያሳልፉ እንመለከታለን። እና ያ ጊዜ ነው ኢካቦድ የሚባለው፣ እግዚአብሔር የሌለበት ጊዜ፣ የከበደ ነገር ከእግዚአብሔር ጋር የማይገናኙበት ጊዜና ዘመን ማለት ነው። ስለዚህ ያንን ጊዜ ያሳያል ይሄ ኢካቦድ የምንለው ነገር ማለት ነው። በአዲስ ኪዳን እና በብሉይ ኪዳን መካከል ለ400 ዓመታት ይላል፣ ለ400 ዓመታት ነቢያት ያልተነሱበት ዘመን እንደነበረ የመጽሐፍ ቅዱስ አዋቂዎች ይናገራሉ። ነቢይ አልነበረም እና ያንን ጊዜ የዝምታ ጊዜ በመባል ይታወቃል። እግዚአብሔር የማይናገርበት ጊዜ፣ በጣም አስቸጋሪ ጊዜ ነው ያ ጊዜ። እግዚአብሔር ይናገር ነው ብለች እግዚአብሔር ይናገረን ቢናገረን ይሻላል፣ ድምፁ ቢመጣልን ይሻላል። ገብቷችኋል? ቢለውጠን ቢሰራን ወደ እሱ የሚያስጠጋንን ነገር እግዚአብሔር ቢያመጣልን ይሻላል። እና ያ ዘመን ዝም ያለበት ጊዜ ነበር። ስለዚህ እነዚህ ዓመታት እግዚአብሔር የማይናገርባቸው ወይም ዝም ያለባቸው ጊዜዎች እንደነገርኳችሁ የጨለማ ጊዜ ናቸው፣ የመሸነፍ ጊዜ ናቸው፣ ምሪት የሌለበት ጊዜ ነው። ሰው እንደፈለገ የሚሄድበትና የሚያደርግበት ጊዜ። ለምን? ምን የለም? ድምፅ የለም። እግዚአብሔር ድምፁን ያሰማል። የሚሰማም በቃ የእግዚአብሔር ነገር ይምጣ እና እዚህ ዝምታው ጊዜ በጣም መጥፎ ነው። በተለይ እግዚአብሔር ዝም አይበለን ነው። እግዚአብሔር ዝም አይበለን። ለምን? አባታችን ስለሆነ፣ አምላካችን ስለሆነ፣ መሪያችን ስለሆነ፣ መንገድ አሳያችን ስለሆነ፣ መካሪያችን ስለሆነ፣ ገሳጫችን ስለሆነ እግዚአብሔር ዝም አይበለን። ይናገረን። እግዚአብሔር በእውነት መናገር አለበት። ከሱ የሆነ ድምፅ ወደኛ መምጣት አለበትና ይሄ የጨለማ ጊዜ እንደሆነ ይናገራሉ የመጽሐፍ ቅዱስ አዋቂዎች። እና የመሸነፍ ጊዜ ነው፣ የዝቅታ ጊዜ ነው፣ ሎው የሆኑበት ጊዜ ነው። ማንም ሰው ቀና ማለት አይችልም። ምክንያቱም ቃል ያለው ሰው ስለሌለ ደፍሮ በሰው ፊት መጥቶ የእግዚአብሔርን ሀሳብ ኮሚኒኬት ሊያደርግ የሚችል ሰው የለም። ለምን? ምን የለም? ድምፅ የለም። እግዚአብሔር ድምፁን ያሰማል። በጣም ኢምፖርታንት ነው ድምፁን መስማት። ለምን? ራሳችንን እናዘጋጃለን፣ ልብሳችንን እናጥባለን፣ ነፍሳችንን ከእግዚአብሔር ሀሳብ ጋር እናገናኛለን። የእግዚአብሔር ድምፅ ሲመጣ ማለት ነው። እና ድምፁ ሲመጣ በቃ ፕሪዘርቭ አድርጉት፣ ወደ ውስጣችሁ እንዲገባ ፍቀዱለት፣ እንዲሰራችሁ ፍቀዱለት፣
እንዲለውጣችሁ ፍቀዱልን። እንዲመዘምዛችሁ በቃ እንዲያስተዋችሁ እንዲያስተላችሁ ፍቀዱለት ለእግዚአብሔር መንፈስ። አሜን ትላላችሁ? እፈቅዳለሁ በሉ እስኪ እፈቅዳለሁ በሉ ለእግዚአብሔር መንፈስ። በእውነት ልንፈቅድለት ይገባል። እንዲሰራ የሚቆረጠውን ነገር እንዲቆርጥ የሚመዘምዘውን መዝምዞ እንዲያወጣል። ገብታችኋል? የሚያስጥለንን ነገር ከእጃችን እንዲመታል እንፍቀድለት። እግዚአብሔር ሲናገረን እንስማ። አሜን ትላላችሁ? አዎ ይሄ የፈቃደኝነትን ነገር ስለሚጠይቅ ብዬ ነው። ስለዚህ ይሄ ጨለማው ጊዜ በቃ ምን እግዚአብሔር ነው የታለ እግዚአብሔር ምንም አይናገረኝም እኔ እግዚአብሔር ተናገረ የሚባለው ነገር አላውቅም ለምትሉ እግዚአብሔር ጆሮአችሁን ይክፈትላችሁ። ሌላ ምንም ማለት እግዚአብሔር የቃሉን ደጆች ይክፈትላችሁ። እግዚአብሔር አይናችሁን ይክፈትላችሁ። ለምን እግዚአብሔር ይናገራልና። አሁን እግዚአብሔር የሚናገርበት ዘመን የምህረት ዘመን ነው ያለንበት። እግዚአብሔር ህዝቡ ኮሙኒኬት ያደርጋል። በዚህ ውጣ በዚህ ግባ ይላል። የሚሰማ ደግሞ አሜን ይላል። አዎ በእግዚአብሔር ሐሳብ ደግሞ ይሄዳል ማለት ነው። ስለዚህ ድምፅ የሌለበት ሰውና እግዚአብሔር የማይሰማማበት ጊዜ ነው ይሄ ኢካቦድ የምንለው። እግዚአብሔርና ሰው ካልተሰማማ በጣም አስቸጋሪ ነው። ግን ይሄ ኢካቦድ የምንለው ጊዜ ከመጣ ሰው እግዚአብሔርን አይሰማም። በቃ ከእግዚአብሔር ህልውና ውጭ ነው፣ ከአጥር ውጭ ነው ያለ ለብዙ ነገር የተጋለጠ እግዚአብሔር ወደዚህ ጭር ያለ ሁኔታ አያስገባን። ደግሜ እላለሁ የማይጥል የልቅሶ በቃ የመማረር የሮሮ የጨለማ ጊዜ ነው ይሄ ጊዜ። ደግሞ ጩኸቱ እኛም የምንሰማው ወጣቻን ተመልሰው እንጂ ወደ ላይ ፐነትሬት አድርጎ አይሄድ። ለምን? ከእግዚአብሔር ህልውና ውጭ ስላለን ማለት። ስለዚህ እግዚአብሔር ወዳለበት ነገር ሮጠን መምጣት አለብን። የሚገርም ነገር ነው። ዳዊት የሚናፍቀው ነገር በእግዚአብሔር ቤት ውስጥ መሆን ገብቷቸዋል። በዛ በመቅደሱ ፊት መሆን፣ በእግዚአብሔር መገኘት ቦታ መሆን እንዴት የከበረ ነገር እንደሆነ ከንጉስነቱ ከሱ ክብር በህይወቱ ዘመን ሁሉ ካለው አቺቭመንት መልካም ነገር ሁሉ በእግዚአብሔር ፊት መሰብሰብን የእሱን ፊት ማየትን ሲመርጥ ትመለከታላችሁ። እግዚአብሔር ምርጫችን ይሄን ያደርግልን። ድምፁ ባለበት ቦታ፣ ህልውናው ባለበት ቦታ። ለዚህ ነው ነቢይ መጥቶ ሲናገረው አንዴ ሳተና ሁለተኛ ላይ አንተ ነህ ሲባል ወዲያው ወደቀ። ለምን? ድምፁ ወደ ማን ገባ? ወደ ዳዊት ገባ። ፐነትሬት አደረገ። እግዚአብሔር ፐነትሬት ያድርገው። ድምፁን ወደ እናንተ ወደ እኛ ወደ እያንዳንዳችን ውስጥ ያስገባ ወደ እሱ ሀሳብ ሊያመጣን ማለት ነው። ስለዚህ እግዚአብሔር ሲኖር ነገር ሁሉ ብርሃን ነው የሚሆን፣ ነገር ሁሉ ግልጽ ነው የሚሆን። ገብቷችኋል? ክብሩ ሲለቀቅ ግልጽ ይሆናል እና እንደገና ደግሞ ይታያል ነገሩ። ለነገሮች ሁሉ ሰፊ ይሆናል። ሰው በመከራ እንኳ ውስጥ ቢሆን በቃ የእግዚአብሔር ህልውና የእግዚአብሔር ክብር ግን ከእሱ ጋር ካለ ከሸፈነው ጨለማ በላይ ይመላለሳል። ያንን እየረገጠ ነው የሚሄድ። ለምን? በምን ውስጥ ነው እሱ ያለ? በክብር ውስጥ ነው። እንዴት ያልፈዋል እንላለን፣ ግን በምን ውስጥ ነው? በክብር ተሸፍኗል እና አይሰማውም፣ ጨለማ አይይዘውም ማለት ነው። ስለዚህ ስጋው የተጎሳቆለ ቢመስል እንኳን መንፈሱ ምንድን ነው? ብርቱ ነው፣ ብሩህ ነው። እግዚአብሔር በህልውና ውስጥ ያመላልሰን። ሃሌሉያ። ስለዚህ ነው ጳውሎስና ሲላስን ስትመለከቷቸው በእስር ቤት በእኩለ ሌሊት ይላል አይደለም፣ ተጠርቀው እየደሙ በቃ የሚያስለቅስ የሚያሰኝ ነገር ውስጥ ገብተው እነሱ ግን በእኩለ ሌሊት በምስጋና ዜማ እግዚአብሔርን ያመሰግኑ ነበር። ይሄ በምን ውስጥ መሆን? በእግዚአብሔር ህልውና ውስጥ መሆን ነው። በክብሩ ውስጥ መሸፈን። ምናልባት በቃ ፔን ውስጥ ያላችሁ ሰዎች አላችሁ፣ በጣም የሚቆጠቁጣችሁ እግዚአብሔር ሸፍነኝ በሉ። እዛ ህልውና ውስጥ ልግባብ፣ ነገሩ ይቀየራል። እንዳውም መዝሙር ይሆናል። ገብታችኋል? መዝሙር ይሆናል፣ መዝሙር ይወጣል። በቃ ለእግዚአብሔር የሚሰዋ ነገር ከእናንተ ውስጥ መውጣት ይጀምራል። እና እነዚህ ሰዎች እንደዚህ ነው፣ አምልኮ ነው የጀመሩት። የአምልኮ ሰዓት አይመስልም። ወይኔ ነገ ደግሞ ምን ይሆናል የሚባልበት ነገር ሊረሽባቸው ይችላል። በቃ መከራው የሚብስ ሊሆን ይችላል እና ሌላው እስረኛ በሙሉ የሚያሰላስለው እሱ በዛን ሰዓት ማለት ነው። እነሱ ግን ከዛ አትሞስፌር ወጡ። እግዚአብሔር ከክፉ አትሞስፌር አውጥቶ ወደ እሱ አትሞስፌር ያስገባል። በጣም የሚያስፈልግ ስለሆነ ማለት ነው። በታቸው እዚሁ ዓለም ላይ ካለን በጣም አስቸጋሪ ነው የሚሆነው። የዛሬውን የነገውን የከነገ ወዲያ የመጣውን የሚመጣውን በቃ የሰማነውን ዜናውን እዛ ላይ ነፍሳችን ከተያዘ ዳውኖ ነው። እግዚአብሔር ከዚያ አውጥቶ ክብሩ ወዳለበት ያስገባል። ይሄ ነው የሚያስፈልገን እና እነዚህ ሰዎች ወደዛ ገብተው እንደነበረ ትመለከታላችሁ። እና ምንድነው ሐዋርያው ጳውሎስ በሌላ ቦታ የሚናገረው? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? የእግዚአብሔር ህልውና እኛን ከከበበ፣ እሱ የእሱ ክብደት እኛን ከሸፈነ፣
ገብታችኋል? የእኛን ቦታ ከተቆጣጠረ ማን ይቃወመናል አለ። እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? እስቲ እግዚአብሔር ከእኔ ጋር ከሆነ ማን ይቃወመኛል? መልሱ ምንድን ነው? ማንም ነው። ሃሌሉያ! ማንም አይቃወምም፣ ማንም አይችልም። የእግዚአብሔር ሕልውና ከከበበን ማለት ነው። ሊተኩስ ይችላል ጠላት፣ ብዙ ሊያደርግ በቃል ብዙ ነገሮችን ሊያመጣ ይችላል። እኛ ግን በከበደው የእግዚአብሔር መገኘት ከተሰወር ማንም አይቃወምንም፣ አይችለንም ማለት ነው። እግዚአብሔር ለሁሉ ነገር በቃ ለብቻው በቂ ነው ማለት ነው። ክብሩ በቂ ነው፣ መገኘቱ በቂ ነው። የእግዚአብሔር ሃሌሉያ! የእሱ ሕልውና በቂ ነው እና ሙሉ ስለሆነ ስለዚህ እሱ ወደ እኛ የመጣው ነገር ሳይሆን እግዚአብሔር የበላይ ሆኖ ከሁኔታዎች በላይ ያመላልሰናል ማለት ነው እና እሱን መሰረታችን እናደርጋለን። በቃ በእሱ ሕልውና ውስጥ እንወጣለን፣ እንገባለን እና ያ ነገር ነው ለሕይወታችን የሚበጅ ነገር ያለው ማለት ነው። ወደ አነበብነው ክፍል መልሳችኋል እና ባነበብነው ክፍል ውስጥ የእግዚአብሔር ክብር መልቀቁን የሚያሳይ ታሪክ ነው የምንመለከተው። በታሪኩን በሙሉ በምታነቡት ጊዜ እስከ መጨረሻው እንድታዩት ቤታችሁ ሄዳችሁ እንድታነቡት አበረታታችኋል እና ክብሩን የሚመልስልን ነገር ምንድን ነው? እነዚህ ሰዎች ከእግዚአብሔር ክብር ውስጥ ሲወጡ ነው የምትመለከቱት። በእግዚአብሔር ሕልውና ውስጥ ያሉ መስሏቸው የሉም ነበር። ከእግዚአብሔር ጋር ያሉ መስሏቸው፣ ተሸፍነው ያሉ መስሏቸው፣ ነገር ግን አልተሸፈነው ነበር። እግዚአብሔር ከዚህ መደናገር ያውቃል። በጣም በቃ የሚያታልል ነገር ስለሆነ ማለት እና ያሉ መስሏቸዋል። እግዚአብሔር ከእነሱ ጋር ያለ መስሏቸዋል። ለምን? የሚያደርጉት ነገር ስላለ ወይም ያላቸው ነገር፣ ታቦት አላቸው፣ መዝሙር አላቸው፣ የተለያዩ ነገሮች አላቸው። ያ ነገር አጭበርብሯቸው ገብቷቸዋል። ሪሌሽንሽፕ ግን የላቸው። እግዚአብሔርን በእውነት ከእነሱ ጋር የሚያቆየው ነገር የላቸው። ባይሆን በነገራችን ላይ እግዚአብሔርን ዘመኑ እንድንሆን የሚያደርገን ከእሱ ጋር የሚያስጠጋን የእሱን ፈቃድ ማድረግ ነው። የእሱን ፈቃድ በመጣስ ሁል ጊዜ የምንሄድ ከሆነ የእግዚአብሔር ሁል ጊዜ ከኛ ጋር ነው ምንድን አይሆንም፣ አይወጣልንም። ገብቷቸዋል። እሱ የእሱ ፈቃድ ከሚያደርጉ የልቡ ሀሳብ ከእነሱ ጋር ልባቸው ውስጥ ከገባ ሰዎች ጋር ነው የሚሆነው። ስለዚህ ክብሩን የሚያመጣልን ወደ ክብሩ የሚያስገባንን ጠላትን የሚያባረርልን ነገር እንይዛለን። እሱን እንይዛለን፣ እዛ ጋር እንጣበቃለን እና ይህን ያለንበትን ትውልድና ዘመን ስትመለከቱ የእግዚአብሔር ጉብኝት በሕይወታችንም በዘመናችንም በትውልዳችንም ላይ የሚያስፈልግበት ጊዜ ላይ ነው ያለ። አያስፈልገንም? የእግዚአብሔር ጉብኝት፣ የእግዚአብሔር ክብር አያስፈልገንም? በጣም ያስፈልገናል። ወደዛ ነገር ውስጥ መግባት ወደ ውስጠኛው ወደ ከበደው ወደ ትልቁ የእግዚአብሔር ነገር ውስጥ መድረስ ያለብን ጊዜ። እድሜያችሁንም አስቡ። በመንፈሳዊ ነገር ስንት ዓመት ሄድ አይበቃም? ገብቷችኋል? አይበቃም? ወደኋላ መሄድ እንደገና አንድ ወደፊት አንዴ ወደኋላ መሄድ ወደዛ ውስጥ ወደ ጭልቁ እግዚአብሔር ወደሚገኝበት ወደ ውስጠኛው መቅደስ ወደ ቅድስተ ቅዱሳኑ የሚያስገባንን ነገር እግዚአብሔር ያምጣል። ወደዛ ነገር የሚያስገሰግስ ማንነት ይብቀልልን በውስጣችን እና ትውልዱ በቃ የሚሄድበት አቅጣጫ የያዝነውን የከበረ ነገር የሚያስፈልግ የሚያሳስት ብዙ ነገሮች አሉ። አሁን ስፖርት ተብሎ ለሰውነት በጣም ጠቃሚ ነው። በቃ ነፍሳችንን በሙሉ በቃ ሊያነቃቃ ነው። ሁሉ ሐኪም ስፖርት ነው የሚያዘው። ከዛ አጠገቡ ደግሞ ዮጋ ብሎ አስቀመጡ። ዮጋ ደግሞ ዘሩን ስትመለከቱት ዘሩ ወደኋላ ሄዳችሁ ስታጠኑ እዛ ተኮራምተው ተቀምጠው የሚያመልኩት እግራቸውን አጠላልፈው የሚያደርጉት ነገር ለአጋንንት ገብቷቸዋል። ለአጋንንት ለጣዖት በዛ አይነት አምልኮ የሚሰሙበትን መንፈስ ነው ወደኛ የሚለቅ። እሱን ሙዚቃ ይለቁባቸዋል። ከዛ በኋላ ዝም ብላችሁ ምንም ዝምታ በእግዚአብሔር ፊት እንሰግዳለን። ሃሌሉያ አይደለም እንዴ? እንናገራለን፣ እናመልካለን። ምንም መቁረማመጥ አያስፈልግም። ገብቷቸዋል። ነፍሳችንን በቃ በረቀቀ መንገድ ከእግዚአብሔር ነገር የሚያወጡ ነገሮች ናቸው። የሚገርም ነው። ትውልዱን በቃ ጥምስስ አድርጎ ጥሩ በሚመስል ነገር ወደ ሌላ ሽልክ አድርጎ ከእግዚአብሔር ነገር ያወጣ። እግዚአብሔር ይገስጽ። ገብቷቸዋል። አታለማምጥ። ብዙ ነገር ቀላል ይመስላል ስንመለከት ምን አለበት አሁን ስፖርት ነው ተጣጥፎ ብንቀበል ምንም ነገር የለውም። ዝም ማለት ነው ማሰላሰል አይደለም። የት ነው የምታሰላስለው? የእግዚአብሔርን ነገር ነው እኛ የምናሰላስለው አይደለም። ቃሉን ነው የምናሰላስለው። ከቃሉ ጋር ነው የምንገናኘው አይደለም። ነፍሳችንን ስጋችንን የምናያይዝበትና አግድም የሚሄዱ ብዙ ነገሮች አሉ በዚህ ትውልድ መካከል። ስለዚህ ነው የእግዚአብሔር ሕልውና ውስጥ መግባት የሚያስፈልገን፣ ከእግዚአብሔር የሚለቀቁ ነገሮች የሚያስፈልጉን። ለዚህ ነው
ትውልድ ከእግዚአብሔር ሐሳብ እየራቀ የሄደበት ዘመን ነው ለማለት ፈልጌ ነው። ጽድቅና ኃጢአት የሆነው ነገር መልካምና ክፉ የሆኑት ነገሮች ግራ የተጋቡበት ትውልድና ዘመን ውስጥ ነው ያለው። ለሰው ያላቸው ክብርና ለውሻ ያላቸው ክብር የተለያየ ነው። የሚገርም ነገር ውሻም ከሰው ጋር እንስሳን ከሰው ጋር እኩል አድርገው እና በላይ አድርገው የሚያዩበት ትውልድ መካከል ነው ያለ። ውሻና ሰው እኩል አይደለም። እግዚአብሔር በአምሳሉ የፈጠረ ሰዎች ነው አይደለም? የሚያደናግሩን ነገሮች ከእግዚአብሔር እይታ የሚያወጡ ነገሮች ብዙ ናቸው ብላችሁ እንደዚህ በተፈጥሮ በውሻነቱ ውሻ እንቀበላለን፣ ምንም ችግር የለም። ከዛ በላይ ግን ዘመን ጓደኛ በቃ ወዳጅ ነው ብለን ሌላ ስምና ቁልምጫ ብናወጣለት ይሄን ቀርብ አግድም የሄደ ነገር እግዚአብሔር ይመልስ። እውነቴን ነው የምላችሁ። በጣም ሲምፕል የሚመስሉ ነገሮች ናቸው። እግዚአብሔር ነገር ህዝብን ሁሉ ያወጣ በቃ ለድመታቸው ለውሻቸው ያላቸው ክብር ለሰው ያላቸው ያክል አይደለም። የሚገርም ነገር በፍጹም። ስለዚህ ትውልዱ ከእግዚአብሔር የወጣ ነው። ወደ እግዚአብሔር እንመልሰዋለን። ሃሌሉያ። የእግዚአብሔርን ክብር ተሸክመን እንሄዳለን። ወደ ቤታቸው እንገባለን። ስንወጣ በስራ ቦታ ከክብሩ ጋር እንወጣለን፣ ከክብሩ ጋር እንገባለን። በክብሩ ውስጥ እንመላለሳለን። ያ ክብር የሚያንጸባርቅ ነው። ያ ክብር የከበደ ክብር ነው። የከበደ ክብር ነው። በምትገቡበት ቦታ አብራችሁ ይገባል። በምትረግጡት ቦታ አብራችሁ ይሄዳል። ገብታችኋል? ከክብሩ ጋር ነው የምንወጣው፣ ከክብሩ ጋር ነው የምንገባው። አሜን ትላላችሁ? ግን ከእሱ ጋር የጠበቀ ነገር ሊኖረን ያስፈልጋል። ድምፁ መስማት ያስፈልጋል። ነገር በሱ ህልውና ውስጥ የተቀበልነው ወደኛ ያንጸባረቀ ብርሃን መኖር አለ። ያንን ይዘን እንወጣለን። ስንወጣ ያስታውቃል የእግዚአብሔር ክብር ከኛ ጋር እንዳለ። ሰዎች ሲያደርግ የሚሸተት ነው፣ የሚዳሰስ ነው። ገብታችኋል? የሚነካ ነው። እግዚአብሔር ወደዛ ክብር ያደርሳል። እስራኤል እንደዚህ አይነት ነገር ነበራቸው በህይወታቸው ውስጥ። እዚህ ቦታ ላይ ግን ያ ነገር ነው ከነሱ ላይ ሲነሳ የምትመለከቱት ማለት ነው። እና ጽድቅና ኃጢአት እንደነገርኳችሁ ግራ የተጋባበት ነው። በጽድቅ ቦታ ኃጢአት ነግሶ እንመለከታለን። እግዚአብሔር እንዲርቅ በቃ ክብሩ እንዲሄድ የሚያደርጉ ብዙ ጥቃቅን የሆኑ ነገሮች፣ ያላስተዋልናቸው ነገሮች እየከበቡን ነው ያሉት። የእግዚአብሔር ነገር እንዳይገለጥብን ማለት ነው። ስለዚህ እምቢ እንላለን። ክብሩን የሚሻሙትን ነገሮች ዞር እናደርጋለን። የእሱ ክብር ከማይገኝበት ቦታ እኛም እንርቃለን። ልብሳችንን እናጥባለን። ባለፈው ስነግራችሁ እንደነበረ እና ክብሩን የሚሻማውን ነገር እግዚአብሔርን የሚያስቀናውን ነገር እናጠራለን። እርሱ የሚከበረው ባከበሩት ሰዎች መካከል ነው። ባከበረው ማንነት ውስጥ እግዚአብሔር ይከብራል። አሜን ትላላችሁ? ስናከብረው እግዚአብሔር ክቡር ሆኖ ይገለጣል። ስታከብረው እግዚአብሔር ክቡር ሆኖ ባንተ ይገለጣል፣ በአንቺ ይገለጣል። እግዚአብሔር ያ ነው የሚሆን። ለምን? ለማን ክብር ሰጥተሃልና? ለእግዚአብሔር ክብር ሰጥተሃልና። ያከበሩኝን አከብራለሁ፣ የሚያዋርዱኝ የሚንቁኝ ምን ይሆናሉ? ይናቃሉ ብሎ ይናገራል እግዚአብሔር። ክብር ከሰጠ ነው በእኔ ህይወት ውስጥ ክብር ካለው በእውነትም ክብራችን ይሆናል። እግዚአብሔር ሲከብርም እናየዋለን። ክብሩንም ይገልጣል። በእኛ ህይወት ውስጥ ታላቅነቱን ይገልጣል፣ አምላክነቱን ይገልጣል። ስለዚህ በጽድቅ ሲጠራ፣ ሲፈለግ፣ ሲመለክ እግዚአብሔር ያን የክብሩ መገለጫዎች ያደርገናል። ሃሌሉያ! የክብሩ መገለጫዎች ያደርገናልና በእውነትና በመንፈስ የሚያመልኩትን እግዚአብሔር ይፈልጋል አይደል? እንደሱ የተባለ ያ ደግሞ አሁን ነው ዘመኑ ብሎ ይናገራል። አሁን ነው ወደ እግዚአብሔር መጠጋት። እግዚአብሔር ቃል ሲናገር በጉብዝና ወራት ባለፈው ተናግረን ነው። በጉብዝና ወራት በደናስ ፈጣሪ ሳትደክም አስታጥቁኝ ሳትል መቆም በቃ መንገዳገር ሳይሆንብህ መራመድ በቃ አይደል መናገር ስፒች ራሱ በቃ መከራ ሳይሆንብህ ስራ ሳይሆንብህ አሁን ከአምላክ ከፈጣሪ ጋር ተገናኘናል። እግዚአብሔር ቃል አሜን እንላለን። ለዚህ አሁን እናመልከዋለን። አሁን ወደ ክብሩ እንጠጋለን። አሁን የእግዚአብሔር ሐሳብ መገለጫዎች እንሆናለን። ስለዚህ እግዚአብሔር እስራኤል በእግዚአብሔር ክብርና ህልውና ጥበቃ ጉብኝት ውስጥ ሲወጡ ሲገቡ የነበረው ይሄ ክብሩ፣ ይሄ መገኘቱ፣ ይሄ የእግዚአብሔር ማንነት ደግሞ በውል በግልጽ የሚታይ ሆኖ እስከሚነካ ድረስ ሰዎች እስከሚያውቁ ድረስ አካባቢያቸው ያሉ አገሮች በሙሉ ከነሱ ጋር እግዚአብሔር አለ እስከሚባል ድረስ በእግዚአብሔር ክብር የተሸፈኑ ነበሩ። ገብታችኋል? ነበር። እዚህ ጋር ያ ክብር ምን ሆነ? ለቀቀ። የእግዚአብሔር ቃል ምንድን ነው የሚለው? ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ እስከ ዘላለም ድረስ እግዚአብሔር የት ነው ይላል? በህዝቡ ዙሪያ ነው። ከቧቸው ነበር። ይሄ ስለ እስራኤል ነው የተነገረው፣ ስለ እግዚአብሔር ህዝብ ነው የተነገረው። ከቧቸው ተራሮች በኢየሩሳሌም ዙሪያ እንደሆነ እግዚአብሔር ከቧ።
ስለዚህ ጠላቶች ይመጡና እግዚአብሔር አለ የለም ብለው ቼክ ያደርጋል። መኖሩንም እነሱ ብቻ ሳይሆን ጠላቶቻቸው እንኳን ከእነሱ ጋር እግዚአብሔር መኖር አለመኖሩን እስከሚያውቁ ድረስ ጠላቶቻቸው እኮ ነው ያውቃሉ። እነሱ እስከሚያውቁ ድረስ የእግዚአብሔር ነገር በእኛ ላይ ይታያል። ያን ያክል ነበረ በእነዚህ ሰዎች ህይወት ውስጥ። እግዚአብሔር ግን ነው ያድርግልኝም። አሜን ትላላችሁ? እና በዙሪያቸው መዝሙር 125 ቁጥር 2 ነው የሚናገረው። ከዛሬ ጀምሮ እስከ ዘላለም እግዚአብሔር በህዝቡ ዙሪያ ነው። በሌላ ቦታ ደግሞ በመካከላቸው ሆኖ የሚኖረው ልክ በማደሪያው ድንኳን